ምንድነው አዶናይን አባገዳዎች አስፈቱት አሉ። በአባገዳ ህግ ኢትዮጵያ ብትተዳደር ስንቱ በምህረት ይወጣ ነበር። የገዳ ስርዓት ማለት አሜሪካን አሁን የምትከተለው ስርዓት ነው። አዶናይ እንግዲህ ከ4 ሚሊዮን በላይ ፎሎወር ያለው አካውንቱ ለጊዜው መጠቀም ስለማይችል አዶናይ ቱ ብሎ እንግዲህ አዲስ አካውንት ከፍቶ ነበረ። እናም በሰዓታት ውስጥ እንግዲህ ከ140 ሺህ በላይ ፎሎወር ማግኘት ችሎ ነበረ። ነገር ግን አካውንቱ ከተከፈተ ገና 3 ሰዓት ሳይሞላው እንኳን ቲክቶክ ላይ እንደምትመለከቱት ባን አድርጎታል። ይህም የሆነበት ምክንያት እንግዲህ በርካታ ፌክ አካውንቶች አሁን ላይ እየተከፈቱ ስለሆነ ቲክቶክ ይህንንም አካውንት እንግዲህ እንደ ሌሎቹ እንደ ፌክ አካውንት ነውና የሚቆጥረው፣ ለዛም ነው የዘጋው። እናም ለአዶናይ እንግዲህ የምመክረው አዶናይ ከሚለው ስም ውጪ ሌላ ዩዘርኔም፣ ሌላ ስም እንዲሁም ሌላ አይነት ፎቶ ቢጠቀም ምናልባት አካውንቱ ላይዘጋበት ይችላል። ምቀኛ ሰዎች ምክንያት የላቸው። ምቀኛ ሰዎች ሲጠሏችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦቼ? እኔ እግዚአብሔር ይመስገን በድጋሜ እንኳን ሁላችንንም ደስ አለን በአዶናይ መፈታት ማለት ፈልጋለሁኝ። እንግዲህ ሶሻል ሚዲያ ስለ አዶናይ ነው እየተወራ ያለው። ምክንያቱ በእርግጥ መታወቅ ባይችልም ምናልባት እኔ በኔ በኩል እንደተረዳሁት ከሆነ ምናልባት ይህንን እንዲፈታ ምክንያት የሆነበት ጉዳይ ይህንን ሊሆን ይችላል ብዬ ከማስባቸው ነገሮች መካከል አንዱ ይሆናል ብዬ ገምታለሁኝ። እንግዲህ አሁን ቀደም ብዬ ያየሁት የነ አያጅቦ ክርክር ነበረ። በምን ምክንያት ነው የተፈታው የሚል ጉዳይ ነበር። አባ ገዳዎቹ ሊሆን ይችላል ይላሉ፣ አንዳንዶቹ ደግሞ ይህንን አይስማሙም። እንግዲህ የነበራቸውን ቆይታ እስኪ የተወሰነ እናየዋለን። ምንድነው አዶናይን አባገዳዎች አስፈቱት አሉ። አዎ አባገዳ የሀገራቸውን ባህልና ወጉን የጠበቀ በአባገዳ ህግ ኢትዮጵያ ብትተዳደር ስንቱ በምህረት ይወጣ ነበር። እናቴ ስንቱ ተመልከት። ይሄ ከ400 ሺህ ዓመት በፊት የነበረ የአባገዳ ስርዓት አንድ ወንድማችን አዶናይን ስላስወጣልን ቡና ፈሰሰ። ወይኔ አምላክ! ወሬ ቡና ፈሰሰ። የገዳ ስርዓት ማለት አሜሪካን አሁን የምትከተለው ስርዓት ነው። ስርዓት ነው። የገዳ ስርዓት ማለት አውሮፓውን የምትከተል ይሄ ከ400 ሺህ ዓመት በፊት የነበረ ነው። ሰሜናውያን መተው ነው ይህንን ስርዓት እያንቋሸሹ እያጠፉ እንደገና ይሄ እኮ ስርዓቱን አለማወቅ እኮ። ቴንኪው ቀጥልበት። ጅቦ ኢትዮጵያ የምትባለው ሀገር አንደኛ የብሔር ብሔረሰቦች ሀገር ናት። ኢትዮጵያ በሚባለው ማቀፍ ውስጥ የተለያየ አይነት ካልቸር፣ የተለያየ አይነት ብሊፍ ሲስተም ያላቸው ማህበረሰቦች ነው የሚኖሩት። ኦሮሞ ብቻ አይደለም የሚኖረው፣ አማራ ብቻ አይደለም የሚኖረው፣ ኦር ትግሬ ብቻ አይደለም የሚኖረው። እንደውም ቦርደርን ክሮስ ማድረግ የሚችል ያለምን ህዝብ በጠቅላላ ሊያስማማ የሚችል ሃይማኖት አለ። ሃይማኖታዊ ቫልዩ አማራሙን፣ ትግሬሙን፣ ከምባታም፣ ሀዲያም በአንድ ሃይማኖት ስርዓት ስር ልትጠለል ትችላለህ። የኦሮሞ ገዳ ስርዓት ለምሳሌ እኔን አይወክልኝም። ማሴ ፐርሰን ይወክላል። አንድም ሙስሊምን ሊያወክለው ይችላል። ኦር ደግሞ ትግራይና አማራ ክልል የሚገኙ ግለሰቦችን ላይ መለከታቸው ይችላል። ቆይ ጅቦ ኤኮ እግዚአብሔርን በጣም ትልቅ የሚያሳፍር ነገር እኮ ነው ኢትዮጵያ ውስጥ እየተደረገ ያለው። ኖ የገዳ ስርዓት እየቀለድኩ አይደለም። በእውነት እኔ ገርሞኝ ነው። እኔ አዶናይን ገዳ አስፈታው ሲባል በጣም ዊርዶ ሆኖብኛል። እኔ አንደኛ በህግ የተያዘ ሰው ፖሊስ ያሰረውን ሰው ገዳ ምን አግብቶት ነው በሽምግልና የሚፈታው? ለሞ ህዝብ ገዳን ቫልዩ እንደሚያደርገው ሃይማኖታችንን ቫልዩ የምናደርግ ሰዎች አለን። ካልቸራል ቫልዩቻችንንም ቫልዩ የምናደርግ ሰዎች አለን። ለእኛ ቫልዩ ለምናደርጋቸው ሰዎች ሲባል የተሰራ ወንጀል በጠቅላላ እየተፈታ ሊለቀቅ ነው። አንዱዓለም ጎሳ ሰው ገድሎ ነፍስ አጥፍቷል ተብሎ በህግ የተያዘ ጉዳይ በምን ምክንያት እንደቆመ ሳናቅ ተፈቶ ተለቋል። ምንድነው ጉዳዩ ሲባል ገዳ መሀል ላይ ገብቶበት ነው ተባለ። አዶናይ ትናንትና ምን እንዳደረገ ሳናቅ ታሰረ። እሺ መታሰሩ ትክክል ነው። ወንጀል አጥፍቷል ከተባለ መታሰር ይገባል እንደማንኛውም ግለሰብ። ለምንድን ነው የተፈታው ግን? ገዳ ሲፈልግ የሚያሳስረውና ሲፈልግ የማያስፈታው አይነት ህዝብ ነው ማለት ነው ኢትዮጵያ ውስጥ ያለው። የኢትዮጵያ ክሪሚናል ነው፣ ህገ መንግስታዊ መብት ምናምን የሚባል ነገር የለም። ስሜታዊ ከመሆን በፊት እኔ እናንተ አሁን እየተግባባን እየተደማመጥን ካወራን መልካም ነገር ነው። አዶናይ ወንድማችንን ገዳ በሽምግልና ከመንግስት ጋር ሆኖ ያስፈቱበት ትልቅ ምክንያት ወንድማችን ይህ ወጣት
ህልሙ ትልቅ ነው። ይህ ወጣት ነገ ኢሬቻን በስነ ስርዓት በደማቅ ሁኔታ እንደሚያከብር መቀሌ ላይ ተነጋግሯል። እየቀለድን አይደለም። ምን መሰለህ የገዳ ስርዓት አንዳንዴ ሳናቀው ነው የምንተቸው። የማን ነው? እንዴት ነው የመጣው? ከ400,000 ዓመት በፊት እነዚህ ሰዎች የሚተዳደሩበት ሳይንስና ቴክኖሎጂ ያለበት ኢትዮጵያ ውስጥ የትኛው የዲሞክራሲ ስርዓት ቀንዲል ነው? ዓለም ላይ ሰው ከመፈጠሩ በፊት ምድርና ሰማይ ከመፈጠሩ በፊትም ኤግዚስት ያደረገ ስርዓት ሊሆን ይችላል። እሱ እኛን የሚመለከተን ጉዳይ አይደለም። ኢትዮጵያ የምትባል ሀገር ግን ልትተዳደር የሚገባው የራሷ ህገ መንግስት አላት። ሴንትራል ገቨርንመንት ላይ የሚቀመጠው መንግስት ስልጣኑን ያገኘው ከብሔር ብሔረሰቦች ናቸው። ኢትዮጵያ ውስጥ ያለው ብሔር ደግሞ አንድ ኦሮሞ ብቻ አይደለም። የኦሮሞ ገዳ ሲፈልግ ገብቶ የሚያስፈታውና ሲፈልግ ደግሞ ሊያሳስር የሚችለው ምንም አይነት ህጋዊ መሰረት የለም። እኔ ለምሳሌ ፐርሰናሊ ሃይማኖቴን ቫልዩ አደርጋለሁ። ነገ ተነሱ አቡነ ማትያስ ሄደው የታሰረን ኦርቶዶክስ ሊያስፈቱልኝ ይችላሉ ማለት ነው። አንድ ሙስሊም ሼህ ተነስተው ነገ የታሰረን ሙስሊም ሊያስለቅቁ ይችላሉ። ወንጀል የሰራን ሰው በጠቅላላ በሃይማኖትና በማንነቱ ትልቅ አውቶሪቲ ያለው ሰው በጠቅላላ የሚያስፈታበት ከተፈጠረ ገዳ አንተ እግዚአብሔር ጉዳይ አትቀልድበት። ይሄ እኮ በጣም የሚያሳፍር ነገር ነው። ከእምነት ጋር እያያዝከው ነው። አሁን የገዳ ስርዓት ማለት እንደ ህግ ነገር ነው። ታውቃለህ አይደል? የተጻፈ የተደነገገ ነው እንጂ ከእምነት ኢትዮጵያ ሴኩላር ስቴት ናት። ከዛ በኋላ ደግሞ የራሷን ወንጀለኛ መቅጫ አላት። ወንጀል አጥፍታል ተብሎ ከታሰብ ፖሊስ ይዘሃል፣ ማጣራት ያደርግባል። ለፍርድ ቤት አቅርበው በማስረጃ ጥፋተኛ ሆነ ከተገኘ ይፈረድብና ትገባለህ። ነፃ ከሆንክ ትለቀቃለህ። አቃቢ ጋም ኬዙ ምን ብሎ ነው የሚዘጋው? በገዳ ዘግተነዋል ነው የሚለው። እኔ ኤክስዱስ አሁንም እየተግባባን አይደለም። እኔ ማወራ ነገር እየገባ አይደለም። ገዳ ከእምነት ጋር የሚያያዝ ነገር አይደለም። ገዳ ማለት አሁን ዓለማችን የምትተዳደርበት በተለይ አደጉ በለጸጉ የምንላቸው ታላላቅ ሀገሮች የሚተዳደሩበት ትልቅ ነገር ነው። ይሄ ገዳ ማለት ታውቃለህ አይደለ? ይህ ስርዓት በመላው ኢትዮጵያ ቢስፋፋ፣ ይህ ስርዓት በመላው ብሔር ብሔረሰቦች ላይ ቢያደርግ ምን ያክል ኢትዮጵያ ወደ እድገት ማማ ላይ እንደምትወጣ ሁላችንም መገንዘብ አለብን። You can't talk negative and expect to live a positive life. You can't talk defeat and expect to have victory. ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስነ ልቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽኗል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ፈጣሪ ረጅም እድሜና ጤና ይስጥክ። በቅርቡም ተሽሎክ እንደምናይክ ባለሙሉ ተስፋ ነኝ። ምን ሆንክ ማስተር አብነት? ምን ሆንክ? ምን ነው ያመመክ? ምንድነው እሱ በሽታው? እንደ ፈጣሪ እንደ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንደ ፈጣሪ አንተ ለዳዎች እናት ስትል፣ ለዳዎች አባት ስትል፣ ለታማሚዎቹን ስትል ማስተር አብነትን አድንልን። ምንም አታርጎ። ስንት መርዝ፣ ስንት መሞት ያለበት፣ ስንት መታመም ያለበት ሰው አለ። እንደ ፈጣሪ ማስተር አብነትን ታሳምመው አለ። እንደ ፈጣሪ አረተው እኔን ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው ማስተር አብነት? እውነት ነው። ልብስ ደብቆክ ነው እንጂ ታመሃል፣ ታስታውቃለህ። በሽታክ ምንድን ነው?
እንዶ ፈጣሪ የሱን በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ሲጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል በቃ ሂድ ይበሉት። እንዶ እሱን ታሳምማለህ ፈጣሪ እሱን ወይ እኔ ምንም ማለት አልችልም፣ ምንም አልልም። እንዶ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንዶ ለዳዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለዳዎች አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱ መታመም የለበትም ማስተራብነት መታመም የለበትም በፍጹም። እንዶ ፈጣሪ አንተ ጦምቦሎስ አርገ የሱን በሽታ ቀላው ላይ ጣለለት ጦሱን። እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንዶ ፈጣሪ እሱ ምን አርጎ ይዋ ለሰው ስልሟች አይ ማስተራብና መታመም የለበትም። ሼር ኮፕሊንግ አርጋችሁ ይሄን ቪዲዮ ለሁሉም ሰው እንዲደርስ አርጋችሁ ዱዓ ያርጉለት። ለማስተራብነት ዱዓ ያርጉለት፣ ፈጣሪ ለምኑለት። ሙስሊምም በሃይማኖቱ ክርስቲያንም በሃይማኖቱ ጸሎት አርጉለት። ሙስሊምም ዱዓ ያርጉለት። የብቾት ዱዓ ይጎዳ ማስተራብነት እሱ መታመም የለበትም። ወላሂ ደሞ ቀውዩ እንዶ ጸሎት አርጉለት። ጸሎት አርጉለት። ረቢ ጀዳስን ለዱዓ ይጎዳፊ ለፈጣሪ ስትሉ ዱዓ ያርጉለት። እሱ መታመም የለበትም። እኔ ልታመም ለባንተ ፋንታ አይዞክ ፈጣሪ ያለ ከጎንክ እንጂ ምንም አትሆንም። ቻው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። የቀድሞ የማንቸስተር ዩናይትድ ኳስ ተጫዋች የነበረው ዴቪድ ቤካም እንግዲህ በአዶናይ መፈታት ከፍተኛ ደስታ እንደተሰማው ገልጿል። መታሰሩን እንግዲህ ቢቢሲ ዜና ላይ እንደተመለከተው ገልጾ
አዶናይ ለሱም ለጓደኞቹም ለቤተሰቦቹም ብቻ ሳይሆን ለመላው ኢትዮጵያ ኩራት እንደሆነ እንግዲህ ተናግሯል። ከዚህ በኋላ አዶናይ በሚጓዝበት መንገድ እንግዲህ ከፍተኛ ጥንቃቄ ማድረግ እንዳለበትና ከቀድሞ ስህተቶቹ እንግዲህ መማር እንዳለበት አሳስበዋል ማለት ነው። ይህን ቪዲዮ ከምንም ጊዜ በላይ ሼርና ኮፒ ካርጋችሁ አዶናይ ጋር አድርሱ። የአዶናይ ቤተሰቦችና ወዳጆች እንኳን ደስ አላችሁ። የቀድሞ የአሜሪካ ፕሬዝዳንት የነበሩት እንግዲህ ባራክ ኦባማ በአዶናይ መፈታት እንግዲህ ከፍተኛ ደስታ ላይ እንዳሉ ተናግረዋል። አዶናይ ምንም ጥፋት አያጠፋም። ከመጀመሪያው ቀን አንስቶ ሲከታተለው ነበር። አዶናይ ፖዚቲቭ ነገሮችን በማድረግ ነው የሚታወቀው። ሰው ሞቲቬት በማድረግ ነው የሚታወቀው። ሰውን በመርዳት ነው የሚታወቀውና ይሄን ያህል በደልና ጫና ሊደርስበት አይገባም ሲሉም እንግዲህ ተናግረዋል ማለት ነው። የአዶናይ ቤተሰቦችና ወዳጆች እንኳን ደስ አላችሁ። በጣም እንግዲህ እኔም አስደንግጦኛል። ሳይሆን ነገር አላመንኩም። አዶናይ ኦልሬዲ እንግዲህ ኢንተርናሽናል ሆኗል ማለት ነው። ይሄን ማየት ይችላላችሁ ከባራክ ኦባማ እንግዲህ የትዊተር ገጽ ላይ በጣም ደስ ብሎኛል። ይህን ቪዲዮ ከምንም ጊዜ በላይ እንግዲህ ሼር ኮፒ ሊንክ አድርጋችሁ ለአዶናይ ያደርሱ።